ወይኔ በላቸው አለ በገዛ ስልካችን። እና ዛሬ ደግሞ በጣም ነው የሚደብረው፣ በጣም ያስጠላልና ፕራንክ እያደረጉ ከሆነ እዚሁ ቢበቃ ይሻላል ብዬ አስባለሁኝ። ፕራንክ አይደለም ሪሊ ነገር የሚሆን ነገር ከሆነ የእውነት የሆነ ትልቅ ሰው ገብቶ አራታቸውም ማስማል አለባቸው። መጽሐፍ ቅዱስን አሲዞ ማስማል አለባቸው። የምር አራታቸውም በሙሉ ንጹህ ሆነው እንዲቀጥሉ ማለት ነው። እነሱ አላደረኩም ብሎ ብዙ ጊዜ መቤቴን እያለ ያላመናችሁ የእውነት በዚያው አንድ ሰው ትልቅ ሰው ገብቶ ማስማል አለባቸው ብዬ አስባለሁኝ። የምር እኔ አሁን እሱ ያሳያትን ቴክስቶች፣ ኮሎች፣ ፎቶዎች ሬሊ ናቸው ብዬ አላስብም። ፎቶሾፕ የበዛበት ዘመን አንደኛ፣ ሁለተኛ ነገር የቆየ ኮል ለአሁን ማተር ያደርጋል ብዬ አላስብም። እና ሀይሚዬ የኔ እናት የኔ ቆንጆ እባክሽ ከዚህ ሰውዬ መራቅ አለብሽ። ፕራንክ ከሆነ እዚሁ ይበቃል። ፕራንክ አይደለም እውነት ነው ሪሊ ነው የምትሉ ነገር ከሆነ የእውነት በቃ በጣም ያስጠላል። የምር ለኦዲየንስ ሪስፔክት የሚባል ነገር አለ። ሪስፔክት ስጡ። ኦዲየንስ በጣም እየተሳቀቀ ነው ማለት ነው። ማንም ህይወት ማንም አይኖረውም። ለራሱ ህይወት ራሱ ነው የሚኖረው። ግን ደግሞ ኦዲየንስ ያልተመቸው ነገር ተው ስትባሉ ስቶፕ ማቆም አለባችሁ። ሶ ሀይሚዬ የኔ እናት የዳኒ ሴራ ሊሆን ይችላል። አንቺ ታውቂያለሽ። ሁለታችሁ ለማለያየት ብዙ ሰው ይፈልጋል፣ ብዙ ሰው ማለት ነው። ይሄ ደግሞ አንቺ ጠንቅቀሽ ታውቂዋለሽ። ብሩኬ ከኛ ከኦዲየንስ በላይ አንቺ ታውቂዋለሽ። እና ከአንቺ ደብቆ ይሄንን ያደርጋል የሚል እኔ ፐርሰናሊ የለም 100% እርግጠኛ ባልሆነም ግን ብሩኬ የምናውቀውን አክል እናውቀዋለን። እንደዚህ የሚያደርግ ልጅ አይደለም። በአምስት ሰዓት ኮል እያወራ የማይሆን ምላብስ የለበሰ ምናምን እያደረግ አንቺ እዚህ ጋር መንቃት አለብሽ። እውነት ካሳየሽ ማለት ነው። አንቺ የምትወጂውን የምታፈቅርን ሰው አሳልፈት መስጠት የለብሽም። ሶ ይሄንን ስበብ ሊሆን አይችልም። ይሄንን ፕራንክ ለአሁን የእውነት ይሄ ስበብ ሊሆን አይችልም። ማማዬ ይቅርታ አድርጊ። ይቅርታ ማድረግ መሸነፍ አይደለም። ይቅርታ ጠይቀዋል። መግቢያውም እየፈራ ነው የሰራው። አማላጅ እያደረገ ነው ቤተሰብን የሰራው እና ዳኒ እኔ እንጃ ስራ ነው። እናንተ ስራ ነው ልትሉ ትችላላችሁ። ግን ደግሞ ቤተሰብ ያልፈለገውን ደስ ያላለውን ነገር ባታደርጉ ጥሩ ነው። መወደድ እንዳለ ሁሉ መጠላትም አለ እና የኔ እናት ሀይሚዬ እባክሽ ከመናደድ እንትን በይ። ፕራንክ ካልሆነ በቃ ለራስሽን ጊዜ ስጪ። ከሱ ጋራ ተወያይታችሁ የማይፈታ ነገር የለም። በውይይት የማይፈታ ነገር የለም። ደግሞ እሱ በዚህ በጣም ያምናል። አሁን አብዛኞቻችሁ ብሩኬ ለምን ብቻዋን ያምራትም እያላችሁ ነው። እና እሷ ደግሞ እልህ ውስጥ እየከተተቻት ነው ሶሲ ማለት ነው። ሶሲ ብሩኬ ደግሞ የሶሲን ህይወት ስላበላሸው ለማስታረቅ ነው እንደዚህ እያደረገ ያለው። የዋህነትም አለ እና ብትረዷቸው፣ ኮሜንታተሮችም እንደዛው የምር እኔ ወንድሜ ቢሆን እህቴ ብትሆን ምን አደርግ ነበረ ብላችሁ ማሰብ አለባችሁ ብዬ አስባለሁኝ። ማለት እግዚአብሔር የሚያረጉትን አያውቁምና ይቅር በላቸው ብሎናልና እኛ ኃጢአታችንን ደብቀን ማንም ሰው ላይ እጃችን ባንጠቁም ጥሩ ነው። ምክንያቱም የኛው እስራቱ ስለሚበዛ ማለት ነው። ሶ አሁን እዚህ ጋር የእውነት በጣም ነው የሚከብደው፣ በጣም ማለት ነው። ትልቅ ሰው መግባት አለበት ብዬ አስባለሁ፣ ፕራንክ ካልሆነ በስተቀር እንጂ ነገሩ ሌላ የሆነ ቦታ ነው እየዞረ ያለው እና በጣም ይከብዳል። የዛሬው ደግሞ በጣም ነው የሚያስጠላው። እውነትም ይሄንን እውነት ከሆነ ለአሁን ማተር አያደርግም። ሀይሚዬ እዚህ ጋር ስማርት አይደለሽ እንዴ? መንቃት አለብሽ። እናንተ አሁን የምትወዱትን ሰው አሳልፋችሁ መስጠት የለባችሁ።
ለምን ሆይ ላለፈ ነገር አለፈ ነው። የትላንትናው ለዛሬ ማተር አያደርግልኝም። ምወደውን የማፈቅረውን ሰው መስጠት አልችልም አይደለም የ2024 ኮሜንት ማለት ነው። እና ዳኒ እባክህን ጥግህን ያዝ። የእውነት ንግግርህን እባክህ አስተካክል። ብቻ ለሁላችን ልቦና ይስጠን።